የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዛሬ የሚደረጋሉ። ዘገባው የመላኩ ወልደ ሰንበት ነው። የ22ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬም በሐዋሳ ዩኒቨርሲቲ ስታዲየም ሜዳ በሚደረጉ ሁለት ጨዋታዎች ቀጥሎ ይውላል። ቀን 9 ሰዓት አዳማ ከተማ ከወላይታ ድቻ፣ ምሽት 12 ሰዓት ሀዲያ ሆሳዕና ከተማ ከድሬዳዋ ከተማ ይጫወታሉ። ጨዋታዎቹ በዋንጫ ፉክክሩ ለመቆየትና ከወራጅ ቀጠናው ለመውጣት የሚደረጉ ናቸው ተብሏል። በሊጉ በተደረጉ የ21 ሳምንት ጨዋታዎች ውጤት መሰረት አሁን ላይ ወላይታ ድቻና ሀዲያ ሆሳዕና ከተማ ሊጉን ዋንጫ ለማንሳት ድሬዳዋ ከተማና አዳማ ከተማ ደግሞ በሊጉ ለመቆየት እየተፎካከሩ ይገኛሉ። ይህ ደግሞ የዛሬ መርሃ ግብር ጨዋታዎች እንዲጠበቁ አድርጓል። በ21ኛ ሳምንት የሊግ ጨዋታዎች በሙሉ 3 ነጥብ ያገኙ ድሬዳዋ ከተማና ወላይታ ድቻ በአሸናፊነት ለመቀጠል፣ አዳማ ከተማ ከባለፈ ሳምንት ሽንፈቱ በማገገም በሊጉ የመቆየት ተስፋውን ለማለምለም እንዲሁም ከድል ጋር ከተራራቀ 4 የሊግ ሳምንት ጨዋታዎች ያስቆጠረው ሀዲያ ሆሳዕና ከድል ጋር ለመታረቅ ዛሬ ሁሉም ቡድኖች በአሸናፊነትን ዋና ግብ አድርገው ወደ ሜዳ ይገባሉ ተብሎ ይጠበቃል። የዛሬን ጨዋታ ይበልጥ ተጠባቂ የሚያደርገው ደግሞ የመጀመሪያው ጨዋታ ውጤት በምሽቱ ጨዋታ እንቅስቃሴ ውጤት ላይ ከፍተኛ ተጽዕኖ የሚያሳድር መሆኑ ነው። ለምሳሌ በቀኑ መርሃ ግብር አዳማ ከተማ ቢያሸንፍ ከድሬዳዋ ከተማ ጋር ያለው የነጥብ ልዩነት ወደ 2 ነጥብ ዝቅ ስለሚል የድሬዳዋ ከተማን በሊግ የመቆየት ተስፋ ዳግም አጣብቂኝ ውስጥ የሚከት ሲሆን 7ኛ ደረጃ ላይ የሚገኘው ሀዲያ ሆሳዕና ከተማ ደግሞ 3ኛ ደረጃን ከወላይታ ድቻ የመረከብ እድልን እንዲያገኝ ያስችለዋል። ይህ ደግሞ በምሽቱ ጨዋታ በማሸነፍ ለሁለቱም ግዴታ እንዲሆን ስለሚያደርግ በድሬዳዋ ከተማና ሀዲያ ሆሳዕና ከተማ መሀል የሚደረገውን የመሸናነፍ ፉክክር ይበልጥ ከፍ እንዲል ያደርጋል።